الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله وبركاته إن شاء الله تبارك وتعالى بالله تبارك وتعالى فقط عندند وصياዎችን عندند ቁርአናዊ ሐዲሳዊ ማስታወሻዎችን ላስታውሳችሁ ወዳለሁኝ ማለት ነው በአላህ ተባረከ ወተዓላ ፍቃድ ማለት ነው የመጀመሪያው አላህ Subhanahu Wa Ta'ala ሴትም ልጅ ይሁን ወንድን ልጅ በዚህ ምድር ላይ የፈጠረበት ብቸኛው ዓላማ ብቸኛው ታርጌት አላህን ለመገዛት አላህን ለማምለክ ነው ይሄን የተፈጠሩበትን ዓላማ ሴትም ይሁን ወንዶች ካሟሉና በዓላማቸው ላይ ከቆሙ ጀነትን ያገኛሉ ይሄንን ዓላማ ረስተው በዱንያ በተለያዩ ጉዳዮች ላይ ቢዚ ከሆኑ ደግሞ እሳትን ይጎናጸፋሉ ማለት ነው ይህን አስመልክቶ አላህ ተባረከ ወተዓላ በተከበረው ቁርአን ምን ይላል من عمل صالحا من ذكر أو أنثى وهو مؤمن من عمل صالحا መልካምን ስራ የሰራ ሰው من ذكر أو أنثى ከሴትም ይሁን ከወንድ وهو مؤمن እርሱ በአላህ ተባረከ ወተዓላ ያመነ ሲሆን እርሷ በአላህ ያመነች ስትሆን መልካምን ስራ የሰራች የሆነች ሴት ወይም መልካም ስራ የሰራ የሆነ ወንድ አላህ ተባረከ ወተዓላ ምናለ فلنحيينه حياة طيبة በዱንያ ላይ መልካም የሆነ ህይወትን እናኖረዋለን በዱንያ ላይ ተድላና ፍስሐ ደስታ የተሞላበትን ህይወት እናኖረዋለን በዱንያ ላይ የደስታ ህይወትን እናኖረዋለን ስለዚህ አንድ ሴት ደስታ የምታገኘው መቼ ነው በዱንያ ላይ ስኬታማ ሆና መኖር የምትችለው መቼ ነው መልሱ ቁርአን ላይ አለ ማለት ነው اذا امنت بالله وعملت صالحا በአላህ ካመነችና መልካምን ስራ ከሰራች ብቻና ብቻ ነው ዱንያዊ ደስታ ማግኘት የሚቻለው እንዲሁም አኺራዊ ደስታ ማግኘት የሚቻለው በአላህ ዲን ነው ማለት ነው የአላህ ተባረከ ወተዓላን ትእዛዝ በመፈጸም እንዲሁም የረሱሉ ሰለላሁ ዐለይሂ ወሰለም መንገድ በመከተል ሰሃቢያቶችን ሴት የነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ሞዴልና ተምሳሌት አድርጎ በመያዝ ማለት ነው ስለዚህ ስኬትን ማግኘት ከተፈለገ በዱንያም ይሁን በአኺራ የስኬት ሁሉ ቁልፉ የስኬት ሁሉ ቁንጮው ተውሂድ ላይ ነው የሚገኘው ማለት ነው አላህ ተባረከ ወተዓላን አንድ አድርጎ በማምለክ አላህን በብቸኝነት በመገዛት የጭንቀት የፍርሃት የተለያዩ ያኒ በዱንያ ላይ መጥፎ የሆነ ኑሮ የሚኖሩት እነማናቸው ከአላህ ትእዛዝ ያፈነገጡ ናቸው እነኚህ ሰዎች አላህ ቁርአን ላይ ጠቅሷቸዋል ማለት ነው አላህ ተባረከ ወተዓላ ቁርአን ላይ እንደተናገረው من أعرض عن ذكري فإن له معيشة ضنكا ከኔ ግሳጼ ወደ ኋላ ያለ ከኔ ምክርና ተግሳጽ ከኔ ተአምራቶችና ከኔ ትእዛዛቶች ወደ ኋላ ያለ አልታዘዝም ያለ አሻፈረኝ ያለ ከሴትም ይሁን ከወንድ فإن له معيشة ضنكا ለርሱ ጠባብ የሆነ ህይወት አለው ዱንያ ላይ የተጣበበ የሆነ ህይወት ነው የሚኖረው ማለት ደስታን አጥቶ እንዲሁም ደግሞ በዱንያ ላይ በጭንቀት በፍርሃት ነው የሚኖረው በዱንያ ብቻ አይደለም ونحشره يوم القيامة أعمى የቂያማ ቀን አይነ ስውር አድርገን ነው የምንቀሰቅሰው ብሏል አላህ ተባረከ ወተዓላ ይህ ሰው ለአላህ ትእዛዝ እጅግር ያልሰጠ ዱንያዊ አኺራዊ ስኬትን ማያገኝ ማለት ነው ونحشره يوم القيامة أعمى يقياما كان أول أدرجان انكسكسوالن قال ربي لما حشرتني أعمى شو يوم الله نكركر لقياما كان جيتاي هوي لما حشرتني أعمى لمن دنا أين سور أدرجه يكسكسكين وقد كنت بصيرا أن يكوب الدنيا هلت عينوش نبرون ملكة نبارلة قال فكذلك أتتك آياتنا فنسيتها بدنيا لي ينيا تأمر ينيا أنكس ينيا مكر ينيا تقصاص يني ملك تمتوله أرسته وتته يلن ديلو الله تبارك وتعالى فكذلك اليوم تنسى سلزي زاري أنتم تتوالله زاري الله انتزاز متتوي كهنا زاري الله تبارك وتعالى انتزاز دنتا ما تسجو كهنا زاري الله تبارك وتعالى انتزاز مترشي كهنا نجا تتوالش نجا ترشالش مالت نجا الله تبارك وتعالى زند الله تبارك وتعالى كجنكتنا كمكرا أيوة أشمالت سلزي دستال لماجنيت دنياي آخراوي دستا ميجنيو الله تبارك وتعالى بمتازج نوم لزهم تمثاليت وتشاتشن إنما نتشو يا نبي صلى الله عليه وسلم
የነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ናቸው ማለት ነው። እንዲሁም የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች የሰሃባ ሚስቶችና እንዲሁም በነብዩ ጊዜ የነበሩ ሴት ሰሃባዎች ማለት ነው። እነዚህ ሴት ሰሃባዎች እስከ ቂያማ ቀን ድረስ ለሚመጡ ለሆኑ ሴት ልጆች በአጠቃላይ ሞዴሎችና ተምሳሌቶች ናቸው ማለት ነው። እነዚህ ሰሃባዎች በዱንያ ላይ ደስታን፣ ተድላን፣ ፍሳሃን ተጎናጽፈው ነው ወደ አኺራ ይሄዱት። ወደ አኺራም ከሄዱ በኋላ ጀነት ነው የሚወርሱት። አላህ ተባረከ ወተዓላ ጀነት ነው የሚያስገባቸው ማለት ነው። ደስታን ያገኙት በምን ምክንያት ነው? ስኬትን የስኬት ማማ ላይ የወጡት በምንድነው ብለን ሚስጥሩን ስንፈልግ ገንዘብ ኑሯቸው አይደለም፣ ወይም ደግሞ ህንጻ ቤት ኑሯቸው አይደለም፣ መኪና ኑሯቸው አይደለም፣ ብዙ ቤተሰብ ኑሯቸው አይደለም፣ አጋዥ ኑሯቸው አይደለም፣ ወይም ደግሞ የተለያዩ ዛሬ ላይ ሰዎች እንደሰትባቸዋለን ብለው የሚያስቧቸው የሆኑ ነገራቶች መዝናኛ የተለያዩ ነገራቶች ኑሯቸው አይደለም። ኢነማ ደስታን የተጎናጸፉት አላህን በመታዘዝ ነው። ደስታን የተጎናጸፉት በአላህ ትእዛዝ ላይ ቀጥ በማለት ነው። ደስታን የተጎናጸፉት በነብዩ ሰለላሁ ዐለይሂ ወሰለም መመሪያ ላይ ህይወታቸውን ብሩህ ስላደረጉ ነው። እነኚህ ሰሃባዎች የስኬት ማማ ላይ ወጥተዋል። እኛም የስኬት ማማ ላይ እንወጣለን። ተምሳሌቶቻችን እነኛ ቀደምት ሰሃባዎች ከሆኑ ተምሳሌቶች عائشة خديجة كون تمثالتوچش ان ام سلمة ان ام سليم كون تمثالتوچش يا نبي صلى الله عليه وسلم ባለቤቶች እንዲሁም የሰሃባ ሴቶች ከሆኑ ማለት ነው። ኢዘን እነኛ ሰሃባዎች በምን ላይ ነበሩ? ምንድን ነበር የሚሰሩት? ምንድን ነበር የሚከለከሉት? በምንድን ላይ ነበሩ የሚለውን ስንመለከት የመጀመሪያው የሰሃባዎች መገለጫ የሰሃባዎች መታወቂያ የአላህ ትእዛዝ በሚመጣ ጊዜ የረሱል ሰለላሁ ዐለይሂ ወሰለም ትእዛዝ በሚመጣ ጊዜ እጅግር መስጠት ነው። አላህ እንዲህ አለ ወዳውኑ ይፈጽማሉ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ ወዳውኑ ተግባር ላይ ያውላሉ። በዚህ ምክንያት የበላይ ሆነዋል። በዚህ ምክንያት የስኬት ማማ ላይ ወጥተዋል። በዚህ ምክንያት ጀነትን ወርሰዋል። በዚህ ምክንያት ታሪካቸው እስከ ቂያማ ቀን ድረስ ተጽፏል ማለት ነው። ስለዚህ እነዚህ ሰሃባዎች ታሪካቸው እስከ ቂያማ ቀን ድረስ የተጻፈላቸው ሰሃባዎች በመልካቸው፣ በቁመታቸው፣ በገንዘባቸው፣ በንግስናቸው፣ በስልጣን ሳይሆን ኢነማ በኢማናቸው ነው። ስለዚህ አንቺም እኔም ታሪክ ማጻፍ እንችላለን። አላህ ዘንድ የተከበረን መሆን እንችላለን። አላህ ተባረከ ወተዓላ ዘንድ ውድ መሆን እንችላለን። በዱንያም በአኺራም ስኬትን መጎናጸፍ እንችላለን። ነገር ግን ምዕራባውያኖችን ተከትለን አይደለም፣ ፈረንጆችን ተከትለን አይደለም፣ የካህዲያኖችን ሱና ተከትለን አይደለም። ያ ረሱል ሰለላሁ ዐለይሂ ወሰለም ሱና ተከትለን ነው። በአላህ ትእዛዝ ላይ ቀጥ ስንል ነው። በነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ቀጥ ብለን ስንቆም ነው ማለት ነው። ስለዚህ በአሁን ሰዓት የአላህ መልእክተኛ ዐለይሂ ሰላም ትእዛዝ እንዲሁም የአላህ ተባረከ ወተዓላ መልእክት እንደ አሉባልታ እየተመለከት ነው። ክብራችን ዝቅ ብሎ አላህ ከሰቀለን ከሆነው ከክብር እየወረድንና የካህዲያኖች የአጋሪያኖች መጫወቻ እየሆንን ነው ያለነው። በዚህ ላይ ትልቁን ሚና የሚጫወቱት ሴቶች ናቸው ማለት ነው። አላህ ተባረከ ወተዓላ ሴቶችን ትልቅ ክብር ትልቅ ደረጃ ሰጥቷቸዋል። ከእስልምና በፊት ሴቶች ትልቅ መከራ ላይ ትልቅ ችግር ላይ ነበሩ። አላህ ቁርአን ላይ ነብዩ አለይሂ ሰላም በሐዲታቸው ላይ እንደጠቀሱት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሴቶች በህይወታቸው ይቀበሩ ነበር። ሴቶች አንድ ሰው ያኒ ገንዘቡ እንደሚወረስ ያኒ ከብት ፍየል እንደሚወረስ ሴቶች እንደ እንስሳ ይወረሱ ነበር። ከእንስሳ የበለጠ ክብርና ደረጃ አልነበራቸውም ነበር። ሴቶች በጭቆናና በመከራ ውስጥ ነበር የሚኖሩት። አላህ ተባረከ ወተዓላ ቁርአን ላይ እንደተናገረው وإذا بشر أحدهم بالأنثى ظل وجهه مسودا وهو كظيم አንዳቸው ከነዚህ እስልምና ከመምጣቱ በፊት ያሉ የነበሩ ጃሂልያዎች መሃይማኖች በሴት ልጅ በተበሰረ ጊዜ ሚስተ ሴት ልጅ ወልዳለች የሚል ብስራት በሚመጣለት ጊዜ ظل وجهه مسودا وهو كظيم የተቆጨና የተቆራጨ ሲሆን ፊቱ ይጠቁራል ይከፋል። ከዛ ምን ይላል? يمسكه على هون نام يدسه في التراب ለመሆኑ ይችልጅ አፈር ውስጥ ልቀላቅላት ወይስ በውርደቴ ላይ መቼም አንዴ ወንድ ልጅ ወልዷል ተብዬ እንደተዋረርኩ ይልቀመጥ የሚል ሐሳብን ያስባል። የተዋራ من القوم ከሰዎች ይሰወራል ይሸሸጋል ወንጀል እንደፈጸመ ሰው ሴት ልጅ በመውለዱ ማለት በዚህ ደረጃ ላይ ሴት ልጅ ያኒ ክብሯን ያጣች ነበረች እስልምና ከመምጣቱ በፊት። አላህ በሌላ አንቀጽም እንደተናገረው وإذا الموءودة سئلت بأي ذنب قتلت በህይወቷ የተቀበረች ሴት ልጅ በምትጠየቅ ጊዜ በየትኛው ወንጀልሽ ነው የተገደልሽው? በየትኛው ወንጀልሽ ነው እስከ ሩህሽ አፈር ውስጥ የተከተልሽው በመባል የቂያማ ቀን ትጠየቃለች። አላህ ተባረከ ወተዓላ ገዳዮቿን ያኒ የተገቢ የሆነ ቅጣትን ይሰጣቸዋል። ነገር ግን
ይሄንን የከፋ ዘመን ከተመለከትን በኋላ ለሴት ልጆች ክብር የሰጠ ለሴት ልጆች ቦታ የሰጠ ለሴት ልጆች ትልቅ የሆነ የክብር ማማ ላይ የሰቀለ የሆነውን የእስልምናን ዲን እንመልከተው። አላህ ተባረከ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ከላካቸው በኋላ ቁርአንን ካወረደ በኋላ ምን አለ? ያ አዩሃ الناس ኢና خلقناكم من ذكر وانثى እናንተ የሰው ልጆች ሆይ እኛ ከሴትና ከወንድ ነው የፈጠርናችሁ። من عمل صالحا من ذكر او انثى ከሴትም ይሁን ከወንድ መልካምን ስራ የሰራ فلنحيينه حياة طيبة በዱንያ ላይ መልካም ህይወትን እናኖረዋለን። ولنجزينهم اجرهم باحسن ما كانوا يعملون ምንዳቸውንም በትንሳኤ ቀን በቂያማ ቀን በጀነት ሲሰሩት በነበረው ስራ ባማረና በበዛ እጥፍ ድርብ በሆነ መልኩ እንመነዳቸዋለን በማለት ሴትን ከወንድ ልጅ ተርታ ቁርአን ላይ ጠቀሳት ማለት ነው። ሴት ልጅ መጨቆን እንደሌለባት፣ ሴት ልጅ መበደል እንደሌለባት፣ ክብሯ መጎደፍ እንደሌለበት አላህ ቁርአን ላይ አስቀመጠ ማለት ነው። አላህ ተባረከ ወተዓላ እንዲሁም ረሱላችን አለይሂ ሰላቱ ወሰላም يعني سبات وانجل أتفيه هون وانجلوش نراقو بميربت حديث لك اجتنبوا السبع الموبقات سبات أتفيه هون وانجلوش تتنككو راقو قالوا بهلا مجرش علي منالو وقذف المحسنات المؤمنات الغافلات زنقو يهونو ጥብቅ የሆኑ ሴቶችን በዝሙት መወረፍ አጥፊ ከሆነ ወንጀል ነው። ያኒ ሴቶችን መበደል ትልቅ የሆነ በደል መሆኑን አላህ ተባረከ ወተዓላ በቁርአን ላይ አስቀመጠ። ይሄንን ካለን እስልምና ላይ ሴት ልጅ ክብርና ደረጃ መኖሯን ከተረዳን ከእስልምና በፊት ግን በጭቆናና በመከራ በሰቀቀን ውስጥ እንደነበረች ካወቅን ምን ያስፈልገናል? አላህን ማመስገን። አላህ ተባረከ ወተዓላ እዚህ ደረጃ ላይ ያደረሰን አላህ ነው። ያኒ ከዚህ በፊት እስልምና ባይመጣ ኖሮ በዚህ በባርነት ህይወት ውስጥ ነበር ምን ኖረው ብላችሁ ሁላችሁም ሴቶች ልታስተውሉና አላህን ልታመሰግኑ ይገባል። ሌላው ዛሬ ላይ የአላህ ተባረከ ወተዓላን ትእዛዝ ከማመጽ ልንቆጠብ ይገባል። ለአላህ ትእዛዝ እጅግን ልንሰጥ ይገባል ማለት ነው። አላህ ተባረከ ወተዓላ ሴቶችን በዚህ ደረጃ ላይ ከፍ ሲያደርጋቸው ደረጃቸውን ሲጠብቁ ደረጃቸው ይጠበቅላቸዋል። ነገር ግን ደረጃቸውን ካልጠበቁ አላህ ተባረከ ወተዓላ ያወርዳቸዋል ወደታች ማለት ነው። ወደ ነበሩበት ወደ ባርነትና ወደ ጭቆና ህይወት ይመለሳሉ። መቼ? በአኺራ ማለት ነው። ምንም እንኳን ዛሬ ማናለብኝ ቢል ወይም ማናለብኝ ብትል ነገ የቂያማ ቀን አላህ ተባረከ ወተዓላ የሰው ልጆችን አቅርቦ በሸራዎቻቸው ይመነዳቸዋል፣ ይመረምራቸዋል ማለት ነው። ስለዚህ ከዚህ በፊት ሴቶች ማለት ነው እንዳጠቃላይ የጭቆናን ቀንበር በአንገታቸው ላይ ይሸከሙ ነበረ። ነገር ግን አላህ በኢስላም ይህንን የጭቆናን ቀንበር ከአንገታቸው ላይ ካነሳላቸው በኋላ ኢስላም ያዘዘውን ትእዛዝ ኢስላም ያዘዘውን መልእክት ለመቀበልና ተግባራዊ ለማድረግ የሚከብዳቸው ሴቶች በስተዋል። ወማ አክተረሁም ምንኛ ብዙ አደረጋቸው። ስለዚህ ይሄ ደግሞ አላህ ተባረከ ወተዓላ ዘንድ እጣፈንታና ድርሻ እንዳይኖር ከሚያደርግ ከሆኑ ስራዎች ውስጥ አንደኛው ነው ማለት ነው። አላህ ተባረከ ወተዓላ ወንዶችንም ሴቶችንም እንዳጠቃላይ ያዘዘበት ትእዛዝ ተውሂድ ነው። ይሄን ተውሂድ ሴትም ሆነ ወንድ ሁሌ ጧት ማታ ሊያውቀው ሊገነዘበው የህይወቱ መርህና መመሪያ መብራት አድርጎ ሊይዘው የሚገባ የሆነ ጉዳይ ነው ማለት ነው። አላህ ተባረከ ወተዓላ በተከበረው ቁርአን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊዕቡዱን የሰው ልጆችንም ሆነ አጋንንቶችን ሴትም ሆነ ወንድ አልፈጠርኩም ኢላ ሊያዕቡዱን እኔን በብቸኝነት ሊያመልኩኝ ቢሆን እንጂ። አንተ የተፈጠርሽው አላህ ተባረከ ወተዓላ ለማምለክ ነው፣ አላህን ለመገዛት ነው፣ ለአላህ ተባረከ ወተዓላ ለመተናነስ፣ ለአላህ እጅግን ለመስጠት፣ የአላህ ባሪያ ፍጹም የአላህ ባሪያ ለመሆን ማለት ነው። ያኒ የሰው ልጅ ለእንጨትም ሆነ ለግዑዝ ለተለያዩ ፍጡራኖች ለጻድቃኖች ለመላእክቶች እንዲሁም ለአጋንንቶች ለሰይጣናቶች ምድር ላይ ለሚመለኩ ግዑዛኖችም ይሁን የሰው ልጆችም ይሁን አጋንንቶች ባሪያ ሊሆን አይገባም። ባርነታችን ለአላህ ብቻና ብቻ ነው ማለት። ስለዚህ አንቺ ባሪያ ልትሆኝ የሚገባሽ ለአላህ ተባረከ ወተዓላ ብቻና ብቻ ነው። አንዲት አማኝ የሆነች ሴት የመጀመሪያው መገለጫ ባህሪዋ ባሪያ የምትሆነው ለአላህ ብቻ ነው። የምትገዛው አላህን ብቻ ነው። የምትተናነሰው ለአላህ ብቻ ነው። የምትመካው በአላህ ብቻ ነው። የምትፈራው
አላህን ብቻና ብቻ ነው ማለት የምትለምነው አላህን ብቻ ነው የምትዋደቀውና የምትተናነሰውም ለዓለማቱ ጌታ ለአላህ ተባረከ ወተዓላ ብቻና ብቻ ነው አማኝ የሆነ ሴት ልጅ ባጣች ጊዜ ቀብር ጋር ሂዳ ደገር ሂዳ አባብዬ ልጅ ስጡኝ አትልም የቀብር አፈር አትጠጣም ከአላህ ተባረከ ወተዓላ ውጪ ሸውቼ ደረሱልኝ አትልም ከአላህ ውጪ አብዱዬ ደረሱልኝ አትልም ከአላህ ተባረከ ወተዓላ ውጪ አታርድም ከአላህ ተባረከ ወተዓላ ውጪ አትመካም አላህን እንጂ አትፈራም ይህች ትክክለኛዋ አማኝ የሆነች እንስት ነች ማለት ነው አላህ ተባረከ ወተዓላ እንጂ ማንንም ምንንም ልንፈራ አይገባም ማለት ነው የሰው ልጆች ሊፈሩት የሚገባው አላህ ብቻ ነው ولا تخافوهم وخافوني إن كنتم مؤمنين አማኞች ከሆናችሁ ጣዖታኖችን ከሃዲያኖችን ከአላህ ውጭ ያሉን በአጠቃላይ እንዳትፈሯቸው አማኞች ከሆናችሁ እኔን በብቸኝነት ፍሩኝ ትክክለኛ ሙእሚኖች ከሆናችሁ እኔን ብቻ ፍሩኝ ነው የሚለው አላህ ተባረከ ወተዓላ ስለዚህ ውድ እህቴ እንደውም እናቴ ማለት ነው ከአላህ ተባረከ ወተዓላ ውጪ ጥምጣም ጠምጥሞ ቀሚስ ለብሰው እኛ እናድናለን እኛ እናሸራለን የደህየን እናከብራለን የታመመን የደህየን እናከብራለን የታመመን እናሸራለን ልጅ አጣን እንሰጣለን እያሉ የሚያጭበረብሩ ሰዎችን ልትፈሯቸው አይገባም ማለት ነው ከአላህ ተባረከ ወተዓላ ውጪ የደህየን የሚያከብር የታመመን የሚያሸር እንደውም ደግሞ ልጅ አጣን ልጅ የሚሰጥ የመከነን ወላድ የሚያደርግ ከአላህ ውጪ የለም ልጃትሽ ከሆነ አላህን ጠይቂው ያ ረብ ርዝቅኒ ወለደን ሳሊሐን ጌታዬ ሆይ መልካምን ልጅ ስጠኝ ባላትሽ ከሆነ አላህን ለምኚው ጠንቋይ ቤት አትሂጂ የጠንቋይ በር አትንኳኩ ይሄ ክህደት ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም ሰሂህ በሆነው ሐዲታቸው ላይ ኢጅተኒቡ ሰብዐል ሙቢቃት ሰባት አጥፊ የሆኑ ወንጀሎችን ራቁ ሰባት አጥፊ የሆኑ ወንጀሎችን ራቁ ካሉ በኋላ አሽርኩ ቢላሂ ወሲሕር በአላህ ማጋራትና ድግምት ነው አለ ረሱል ሰለላሁ ዐለይሂ ወሰለም ድግምት በዘመናችን አብዛኞቹ ሴቶች የተጠናወታቸው የሆነ ተግባር ሆኖ እናስተውላለን ማለት ነው ومن شر النفاثات في العقد ومن شر حاسد اذا حسد በዑቀድ ላይ በተለያዩ እትብቶችና በተለያዩ ገመዶች ላይ እፍ የሚሉ የሚነፉ ከሆኑ ሴት ደጋሚዎች በአላህ እንጠበቃለን በማለት ቁርአን ላይ አላህ ተባረከ ወተዓላ ጠቅሷል አብዛኞቹ የደጋሚ በሮችን የጠንቋይ በሮችን አውቃለሁ ባዮች የሆኑ ግለሰቦችን በር የሚያንኳኩት አብዛኞቹ ሴቶች ስለሆኑ ይሄንን ልትጠነቀቅ ይገባሻል ይሄ ክህደት ስለሆነ ይሄ በአላህ ላይ ማጋራት ስለሆነ ከአላህ ተባረከ ወተዓላ ልጅ ሊሰጥሽ የሚችል የለም ከአላህ ውጪ ሊያደህይሽ ሊያከብርሽ የሚችል የለም ከአላህ ውጪ ከህመምሽ ሊፈውስሽ የሚችል አካል የለም ከአላህ ውጪ ሊገድልሽ ያው ሊያደርግሽ የሚችል አካል የለም ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን የአንዲት አማኝ እንስት መገለጫ ስግደቴ ሞቴም ህይወቴም እርዴም ሁለንተናዬም ለአላህ ብቻና ብቻ ነው ሊሆን ነው የሚገባ አላህ ቁርአን ላይ እንደጠቀሰው ማለት ነው ስለዚህ አላህን ብቻ ነው ልታመልኪ የሚገባሽ ከአላህ ተባረከ ወተዓላ ውጪ ቀናቶችን ከአላህ ውጪ ጉዞችን ከአላህ ውጪ አጋንንቶችን ወልዮችን እንዲሁም ከአላህ ተባረከ ወተዓላ ውጪ ያሉ ምናምንቴዎችን ኹራፋቶችን ያኒ ከአላህ ተባረከ ወተዓላ ውጪ ያሉ ነገራቶችን ልትገዥና ልታመልኪ አይገባም አንቺ አላህ ነሽ አንቺንም እናትሽንም አባትሽንም አደምንም ሐዋንም የፈጠረው አላህ ነው ሕያው የሚያደርገውም አላህ ነው የሚገድለውም አላህ ነው የሚገልሽ አላህ ሕያው የሚያደርግሽ አላህ ከዚህ ውጪ ማንንም ባንቺ ላይ ጥቅምንም ሊሰጥሽ የሚችል የለም ጉዳትንም ሊያስወግድልሽ የሚችል አካል የለም ማለት ነው ስለዚህ ተውሂድሽን አጥብቀሽ ልታውቂ ይገባል አላህን በብቸኝነት ልትገዢ ይገባል ከአላህ ተባረከ ወተዓላ ውጪ ማንንም ምንንም ቅንጣት ታክል ልታጋሪ አይገባም ይሄን የምትፈጽሚ ከሆነ ዝንተ ዓለም ዘላለም መቀመጫሽ እሳት ነው የሚሆነው አላህ ተባረከ ወተዓላ በቁርአን ላይ እንደተናገረው ኢነሁ መን ይሽርክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነ እነሆ በአላህ ላይ የሚያጋራ ሰው በአላህ ላይ ባዕድ አምልኮን የሚፈጽም ሰው ከአላህ ተባረከ ወተዓላ ውጪ ያሉ እርዱኝ ደረሱልኝ ሸሸው ባችሁ ተመካውባችሁ ለሽጡኝ ጤና ሽጡኝ የሚል አካል ሰው فقد حرم الله عليه الجنه الله በርግጥም በርሱ ላይ ጀነትን እርም አድርጎበታል ከዛስ ومأواه جهنم وساءت مصيرا የዚህ ሰው መቀመጫ ወይም የዚህች ሴትዮ መቀመጫ ጀሃነም ነው የሚሆነው ያ አቃጣይ የሆነው የጀሃነም እሳት ያ የጀሃነም እሳት እጅግ በጣም ቀላል የሚባለው ፓርት በአንድ ሰው እግር ላይ በሚለኮስ ጊዜ አናቱ የሚፈላበትና የሚቀቀልበት
የሚተግበት የሆነው አሰቃቂና ሰቀቆን መከራ ያለበት የጀሃነም እሳት ነው ምንረው ያ ማን ነው በአላህ ላይ የሚያጋራ የሆነ ከሴትም ይሁን ከወንድ ማለት ከአላህ ተባረከ ወተዓላ ውጪ ባዕድ አምልኮን የሚፈጽም መላእክትንም ይሁን እንዲሁም ደግሞ ነቢያቶችንም ይሁን ጻድቃኖችንም ይሁን የትኛውንም አካል የሚያጋራ ሽርክ የተወገዘ ነው ትንሹም ትልቁም ማለት ነው በአላህ ላይ ልታጋራ አይገባም ቀናቶችንም ሮብንም ሰኞንም ሐሙስንም ልታመልክ አይገባም ጀይላኒንም እንዲሁም ደግሞ ኑር ሁሴንንም የተለያዩ መሻይኾችንም ባብየንም ልታመልኪ አይገባሽም አንቺ አላህ ባሪያ ብቻ ነሽ ቀናቶችንም ፍጡራኖችንም አታመልኪም ማለት ነው ሁሌ የምታመልከው የቀናቶችን የፍጡራኖችን ጌታ አላህ ተባረከ ወተዓላን ብቻና ብቻ ነው ማለት ነው ያ ሰማያትና ምድርን በብቸኝነት የፈጠረው የሆነ ጌታ ያ አንቺንም አባቶችሽንም በብቸኝነት ያስገኘ የሆነው ጌታ ለኢላህ ያሉን አላህ ተባረከ ወተዓላን በብቸኝነት ነው ልታመልኪ የሚገባሽ ማለት ነው ስለዚህ በአላህ ላይ ቅንጣት ታክል ልታጋራ አይገባሽም በአላህ ተባረከ ወተዓላ በንፍሮም ይሁን በቆሎም ይሁን በዶሮም ይሁን በፍየልም ይሁን በግመልም ይሁን በከብትም ይሁን ከአላህ ተባረከ ወተዓላ ውጪ ስንትና ስንት ሴቶች ናቸው ደምን የሚያፈሱ ለዛራቸው ለቆሌው እንዲሁም ደግሞ ለአድባሩ እንዲሁም ለሰፈሩ ጅን እንዲሁም ደግሞ አካላቸው ላይ ላለው ለዛሩ ከአመት እስከ አመት ያኒ ነጭ ዶሮ ጥቁር ዶሮ ነጭ በላ ጥቁር በላ ሰራን የተለያዩ ዶሮችን የሚያድሩ አብዛኞች እናቶች አብዛኞች ሴቶች የሉምን ይሄ ግን ትልቁ በደል ትልቁ ሽርክ ነው ይሄ ግን ጅንን አጋንንትን ማምለክ ነው ይሄ ግን ሰይጣንን ማምለክ ነው ለሰይጣን መገበር ነው በአላህ ማጋራት ነው ለተርጅም ይገባሽ ለአላህ ብቻ ነው ረሱላችን አለይሂ ሰላቱ ወሰለም ከአላህ ውጭ ላለ አካል ያረደሰው በርግጥም አጋራ በርግጥም ካደ ብለዋል ረሱሉ ሰለላሁ ዐለይሂ ወሰለም ኢደን ከአላህ ተባረከ ወተዓላ ውጭ አይደለም ዶሮ ልታርጅ አይደለም ነጭ በግ ልታርጅ አይደለም ጥቁር ፍየል ልታርጅ ይቀርና ንፍሮንም ልትረጫ አይገባም ቆሎም ልትረጫ አይገባም ከምትበዩ ቁርስ እንኳን ቆርሰሽ ለቆሌው ይቅመስ ማለት አትችይም ማለት ይሄ ትልቅ የሆነ በደል ነው ይሄ ትልቅ የሆነ በአላህ ተባረከ ወተዓላ ማጋራት ስለሆነ ማለት ነው ኢዘን ሽርክን እንዳጠቃላይ ልንርቅ ይገባል ሽርክ ትልቅ በደል ነው አላህ ቁርአን ላይ እንደተናገረው ኢነ ሽርከ ለዙልሙን ዐዚም ሽርክ ታላቅ በደል ነው ሽርክን አላህ አይምረውም የተለያዩ ወንጀሎችን ልትሰሪ ትችላለሽ የተለያዩ ስህተቶችን ልትፈጽም ትችላለሽ አላህ ማሪ ሆኖ ሊምርሽ ይችላል ነገር ግን ሽርክ ከሆነ አላህ አይምርም ኢነላህ ላ የግፊሩ አን ዩሽረከ ቢህ አላህ በቁርአን እንደተናገረው አላህ በእርሱ ማጋራትን በፍጹም አይምርም ብሏል አላህ ተባረከ ወተዓላ ማለት ነው ስለዚህ ሽርክ ርቀሽ ተውሂድሽን ልታውቂ ይገባሻል ተውሂድን የምታውቂው መቼ ነው ስትማሪ ነው ማንኛውም ሴት ዕውቀትን ልትማር ይገባል ተውሂድ ምንድነው ሽርክ ምንድነው ቁርአን መቅራት ሐዲስ መቅራት መስጊድ መምጣት ያኒ መስጊድ የመጣሽ ያኒ ዳዕዋዎችን ሙሐደራዎችን ማዳመጥ እንዲሁም በተለያዩ መገናኛ ብዙሃኖች ያኒ መገናኛ ዘዴዎች ያኒ የተለያዩ ዲናዊ የሆኑ ድምጾችን ማዳመጥ እስልምናን መረዳት በስም ብቻ ሳይሆን በተግባር ሙስሊም መሆን ዛሬ ስምሽ ፋጢማ ቢሆን ኸዲጃ ቢሆን ሰሚራ ቢሆን የተለያየ እስላማዊ ስም ቢኖርሽ ነገ በስምሽ ጀነት አትገቢ ነገ የኸዲጃ ልጅ ስለሆንሽ ጀነት አትገቢ ነገ የመሐመድ ልጅ ስለሆንሽ ጀነት አትገቢ ጀነት የሚያስገባሽ ስራሽ ነው ረሱላችን አለይሂ ሰላቱ ወሰለም ያ ፋጢማቱ ቢንተ ሙሐመድ ሰለላሁ ዐለይሂ ወሰለም ልጅ ፋጢማ ሆይ ሰሊኒ ሚማ لما شئت كجنزبي يفلكشون ጠይቂኝ ከገንዘብ የፈለግሽውን ጠይቂኝ እሰጥሻለሁ ግን ራስሽን አድኚ ግን ራስሽን አድኚ ولا اغني عنك من الله شيئا الله ዘንድ ቅንጣት ታክል አላብቃቃሽም አላድንሽም ስራሽ ነው የሚያዋጣሽ ይሏታል አይሻ يعني فاطمه رضي الله عنها يعني የተወደደችውን ክብርት ልጃቸውን ምን ይሏታል አላህ ዘንድ ቅንጣት ታክል እኔ አላድንሽም ራስሽን ዛሬ አድኚ يعني وانذر عشيرتك الاقربين የሚለው አንቀጽ በወረደ ጊዜ ማለት ነው ቅርብ ቤተሰቦችን አስፈራራ አስጠንቅቅ የሚለው አላህ ተባረከ ወተዓላ ቁርአን በወረደባቸው ጊዜ ልጃቸውን በዚህ መልኩ ረሱሉ ሰለላሁ ዐለይሂ ወሰለም ያስጠነቅቃሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስራሽ እንጂ ማንም ሊያዋጣሽ አይችልም ነገ የቂያማ ቀን ዛሬ ላይ የአላህን ትእዛዝ እንድታመጪ ዛሬ ላይ ሽርክ እንድትፈጽሚ يعني የሚገፋፉሽ የሆኑ ግለሰቦች ነገ ቀብር አብረውሽ አይገቡም ብቻሽን ነው የምትቀበሩ ከፈርሽ ብቻ ነው አብሮ የሚገባው የምትጠየቀው ብቻሽን ነው አላህ ፊት የምትቀርቢው ብቻሽን ነው የምትቀጨው ብቻሽን
ነው ያኒ ዛሬ ላይ የአላህ ተባረከ ወተዓላን ትእዛዝ እንጂ የሰዎችን ይሉንታ የሰዎችን ንግግር የሰዎችን ጫና የሰዎችን ያኒ የሰዎችን አሉባልታ ቦታ ልትሰጩ አይገባሽም ነገ አላህ ዘንድ ሰዎች አብረው ስለማይከራከሩልሽ ለጥያቄሽ ምላሽ ስለማይሰጡልሽ ማለት ነው ስለዚህ የሚያዋጣው ስም ሳይሆን የሚያዋጣው ዛሂር ያኒ ከላይ የምናንጸባርቀው እስልምና ሳይሆን በውስጣችን ያመነውና በተግባራችን ያረጋገጥነው ነው ማለት ነው ከም من النساء ብዙ ሴቶች አሉ ስማቸው የሙስሊም የሆነ አንዳንዴ አለባበሳቸውም የእስልምና አለባበስ የሚለብሱ ነገር ግን ሽርክ የሚፈጽሙ ነገር ግን እስልምናን ሰላት ማይሰግዱ ነገር ግን አላህ ያዛቸውን ማይታዘዙ ስንትና ስንት ናቸው ይህ ከሆነ አላህ ተባረከ ወተዓላ ዘንድ በስማቸውና በላያቸው ተቀባይነት ሊኖራቸው አይችልም ማለት ነው ስለዚህ አላህ ተባረከ ወተዓላ ዘንድ እንድንዘን ጀነትን እንወርስ ዘንድ ከእሳት እንርቅ ዘንድ አላህን መታዘዝ አለብን ከእለታት አንድ ቀን ረሱላችን አለይሂ ሰላቱ ወሰለም ከተኙበት ደንግጠው ነቁ استيقظ النبي صلى الله عليه وسلم فصاح قائلا يا الله መልእክተኛ ምን አሉ ما أنزل الليلة من الخزائن ዛሬ ሌሊት ምንኛ ድል ወረደ ምን አሉ አይንቅዙ صاحب الحجرات እነዚያ ጓዳው ውስጥ ያሉ ሴቶችን አንቋቸው አሉ ረሱሉ ሰለላሁ ዐለይሂ ወሰለም ድቅድቅ ባለው ሌሊት ማለት ነው ሌሊት ላይ ምን አሉ አንቅዙ صواحب الحجرات እነዚያ የጓዳ ባለቤቶችን ሴቶችን አንቋቸው ከእንቅልፋቸው ቀስቅሷቸው አሉ ረሱሉ ሰለላሁ ዐለይሂ ወሰለም كم من كاسية في الدنيا عارية في الآخرة በዚያ ቀዘብታ አላህ መልእክተኛ አለይሂ ሰላቱ ወሰለም በህልማቸው የተመለከቱትን ሲናገሩ ምን አሉ كم من كاسية في الدنيا عارية في الآخرة በዱንያ ላይ ለብሰው በአኺራ እርቃን የሆኑ ሴቶች ስንትና ስንት ናቸው በጣም ብዙ ናቸው የአላህ መልእክተኛ አለይሂ ሰላቱ ወሰለም ምን አሉ تصدقنا يا معشر النساء እናንተ የሴት ስብስቦች ሆይ ሴቶች ሆይ ሰደቃ ነብዙ فإني رأيتكن أكثر أهل النار እኔ የእሳት ባለቤቶች አብዛኞቹ እናንተ ሴቶች ሆናችሁ ተመልክቻችኋለሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ረሱሉ ሰለላሁ ዐለይሂ ወሰለም ከም صنفان من أهل النار لم أرهما ሁለት አይነት ሴቶች ሁለት አይነት ሰዎች የእሳት ባለቤቶች ናቸው እኔ ባሁን ሰዓት አላያቸውም አሉ ረሱሉ ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ قوم معهم سياط كأذناب البقر يضربون بها الناس ونساء كاسيات عاريات مائلات مميلات رؤوسهن كأسنمة البخت لن يدخلن الجنة ولا يجدن ريحها وإن ريحها لا يوجد من مسيرة 40 سنة أو كما قال صلى الله عليه وسلم نبياتنا عليه الصلاة والسلام من قالوا أن يهن سيتوج الله تبارك وتعالى جنة أسقباتهم يجنة مشتا آيا قنهم مال النزي سيتوش من دناتهم نساء كاسيات عاريات لبسوا يلبسوا يهونوا سيتوج مائلات مميلات ማለው የሚያማልሉ የሆኑ ሴቶች ተሳስተው የሚያሳስቱ የሆኑ ሴቶች ከአላህ ትእዛዝ ወጥተው ሰዎችንም ከአላህ ትእዛዝ ለማስወጣት ሰበብ የሚሆኑ ሴቶች رؤوسهن كأسنمة البخت ራሶቻቸው ጸጉራቸው እንደ ግመል ሻኛ የሚቆልሉ የሆኑ ሴቶች لا يدخلن الجنة ጀነትን በፍጹም አይገቡም ولا يجدن ريحها ጀነት ሊገቡ ይቅርና የጀነት ሽታ አያገኙም አሉ ረሱላችን ሰለላሁ ዐለይሂ ወሰለም وإن ريحها لا يوجد من مسيرة كذا وكذا وفي رواية من مسيرة 40 يوما طيب سمال يسمى طيب ስለዚህ አላህ ተባረከ ወተዓላ አማኞችን ጀነት የሚያስገባቸው እንዲሁም ደግሞ ከእሳት የሚያርቃቸው አላህ ተባረከ ወተዓላን ሲታዘዙ ነው የመጀመሪያው አላህን የምንታዘዝበት ተውሂድ ነው ተውሂድን መያዝ ሽርክን መራቅ ማለት ስለዚህ ተውሂድን ልትይዙ ይገባል ሽርክን ልትርቁ ይገባል ልትማሩ ይገባል ማንኛውም ሰው ማንኛውም ሴት
አመጽ ላይ የምትወርቀው ሽርክ ላይ የምትወርቀው በአዳም ልኮ ላይ የምትወርቀው በጅህልና በመሐይምነት ነው ስለዚህ ከመሐይምነት ለመውጣት ብቸኛው سبب علم ነው መማር ነው ቁርአን መቅራት ሐዲስ መቅራት እንዲሁም ደግሞ ዲናዊ የሆኑ ሙሐደራዎችን ማዳመጥ በዚህ ምክንያት ከራሳችን ጅህልናን ማስወገድ እንችላለን ረሱላችን አለይሂ ሰላቱ ወሰለም ሰሂህ በሆኑ ሐዲሳቸው طلب العلم فريضة على كل مسلم ومسلمة علم መማር በሴት ሙስሊምም ላይ በወንድ ሙስሊምም ላይ ግዴታ ነው ስለዚህ ድንሽን ልታውቂ ይገባሻል ዲንሽን ልትገነዘቢ ይገባሻል ዲንሽ ላንቺ ደምሽ ስጋሽ ነው ዲንሽ ላንቺ ከህይወትሽ በላይ ነው ዲንሽ ላንቺ ሁሉ ነገርሽ ነው ዲንሽ ላንቺ መስዋዕትነት ልትከፍሊበት የሚገባ ዋናው ሀፍትሽ ነው ከዲን በላይ ሀፍት የለንም ከዲን በላይ ወረት ንብረት የለንም ዲናችን ሁለንተናችን የምንሞትለት የምንኖርለት ብቸኛው ዓላማችን ታርጌታችን ነው ስለዚህ ያላወቅነው ዲን ምን አይነት ዲን ሊሆን ይችላል ዲናችን ልናውቅና ልንገነዘብ ይገባል በብዙ ጊዜ ሴቶች ከዕልምና ከመማር ዘንግተው እናስተውላለን በጅህልና በመሐይምነት ላይ ወርቀው እናስተውላለን ይሄ ትልቁ ሙሲባ ትልቁ ፈተና ነው ሴቶች በአሁኑ ሰዓት ከዲናቸው የሚያዘነብላቸው ከዲናቸው የሚያስወጣቸው የሆነ ወራሪ በሽቷል ሴቶችን የሚወር የሆነ ሴቶችን የሚዘምት የሆነ ዘማች በሽቷል በተለይም እስልምና ላይ ታርጌት አድርገው የሚጓዙ የኢስላም ጣላቶች በተለይም ምዕራባውያኖች ፈረንጆች ፈረንሳውያኖች ታርጌት የሚያደርጉት ሴቶች ላይ ነው ለምን ሴቶችን ካበላሹ ሴቶችን ከዲን ካስወጡ እስልምናን ለማበላሸት ቀላል መሆኑን ስለተረዱ ማለት ስለዚህ ሴቶች የኢስላም ዘበኛ መሆን አለባቸው እስልምናን ለማበላሸት ስበብ ሳይሆን መሆን ያለባቸው እስልምና የበላይ እንዲሆን سبب ነው መሆን ያለባቸው እነኚህ ምዕራባውያኖች እነኚህ ከሃዲያኖች ለሴቶች በተለያዩ ጊዜዎች በተለያዩ ቦታዎች ከሸሪዓ የሚወጡበት ነገር የሚያመቻቹት ለሴቶች አስበው ነውነ ለሴቶች ተጨንቀው ነውነ ላ ሴቶችን ከክብር ማማ ለማውረድ አላህ ተባረከ ወተዓላ ከሰቀላቸው ክብር ለማውረድ አላህ ተባረከ ወተዓላ ከፍ ካደረገባቸው ቦታ አውርደው እስልምናን ለማጥቃት እንዲመቻቸው ነው በአሁን ሰዓት ሴቶች የሸቀጥ ማስታወቂያ ሆነዋል አንቺ የሸቀጥ ማስታወቂያ ልትሆኚ አይገባሽም የሳሙና የብስኩት እንዲሁም ደግሞ የከረሚላ ማስታወቂያ ልትሆኚ አይገባሽም አላህን ልትፈሪ ይገባሻል ማለት ነው ለካዲያኖች ፊትሽን ገልጠሽ ባትሽን ገልጠሽ ክንድሽን ገልጠሽ ያኒ አካልሽን ወጥረሽ ልታሳያቸው አይገባሽም እነርሱ የሚፈልጉት የሸቀጥ ማስተዋወቂያ መግዣ መሸጫ ሊያደርጉሽ ነው የሚፈልጉት ላንቺ ቅንጣት ታክል አያዝኑልሽም ላንቺ ቅንጣት ታክል መልካም አያስቡልሽም እነኚህ ካዲያኖች ሴቶችን ታርጌት አድርገው ሴቶች ላይ የተለያዩ ፋብሪካዎችን የተለያዩ ዘዴዎችና ሲስተሞችን የሚያወጡት እስልምናን ለማጥቃት እንዲመቻቸው ነው ሴቶች ከተበላሹ ሴቶች የሚያሳድጓቸው ልጆች እንደሚበላሹ ስለሚያውቁ ነው መልካም የሆነች ሴት አማኝ የሆነች ሴት ጥሩ የሆነች ሴት ካለች ሙጃሂድ የሆነ ወንድ ትወልዳለች ዓሊም የሆነ ወንድ ትወልዳለች ዳዒ የሆነ ወንድ ትወልዳለች አላህን የሚፈራ ልጅ ትወልዳለች በአላህ ዲን ላይ መሪ የሆነ ልጅ ትወልዳለች አማ ሴት ከተበላሸች አላህን የምታምጽ ከሆነች አመፀኛ ወንድ ትወልዳለች መንደር ለመንደር መንገድ ለመንገድ ጫትና ፌስታል የሚያንጠለጥል ልጅ ትወልዳለች አላህን የሚፈራ ዝሙት የሚሰራ ማይፈቀድለትን ሴት የሚጨብጥ ወንድ ትወልዳለች አስተዳደጓ ልጆቿን የምታስተዳድግበት መንገድ የተበላሸና መጥፎ ይሆናል ማለት ነው ስለዚህ ሴቶች ሲስተካከሉ ኢስላም ቀጥ ባለ መንገድ ይስተካከላል ማለት ነው እስልምናን ለመርዳት ትልቅ ሚና ትልቅ የሆነ ሰበብ አለው ስለዚህ ሴቶች አላህን ልትፈሩ ይገባል በአለባበሳችሁ ላይ አላህን ፍሩ እስላማዊ አለባበስን ልበሱ አላህ ተባረከ ወተዓላ وقل للمؤمنات يغضضن من أبصارهن ويحفظن فروجهن ለምእመናቶች በላቸው ለሴት አማኞች በላቸው يغضضن من أبصارهن ከአይኖቻቸው እንዲጨፍኑ አይናቸውን እንዲጨፍኑ
ማንም ወንድ ላይ እንዳያፈጡ አይናቸውን ወደ ፈለጉበት እንዳይሰነዝሩ አይናቸውን ሰበር እንዲያደርጉ ትእዛዝ መልእክት አስተላልፍላቸው ወይحفظن فروجهن ብልቶቻቸውንም እንዲጠብቁ መልእክት አስተላልፍላቸው ስለዚህ አንዲት አማኝ ሴት አይኗን ሰበር ማድረግ አለባት ብልቷን መጠበቅ አለባት ማለት ነው ሰዓት አለ ግን አይሰማም ዘመን አሁን